ጻድቅና ቅዱስ አባቶይ በጌታ በኢየሱስ ስም በነገር ሁሉ እህቴን እንድትረዳት ቀንበር እንዲሰበር እስራቶች እንዲበጠሱ የትኛውም ያሰራት እስራት እሳት እንዳሸተተ ፈትል ከእጅና ከእግሯ ላይ በኢየሱስ ስም እንዲበጠስ እኔ ባሪያ ቃል አወጣለሁ። የትኛውም እርግማን ባኩዳ ሲያሎ ቫካማ ሲያኬዴ ኤሌቬንዶ ብራኒያሎ ሳካባያ ምን ያለው በመንፈሴ ካናዩ ፕሮፌሰር መተንበይ ይችላል። እሺ እንደዚህ አያለው በመንፈሴ ጥቁር እባብ አንድ ቀንድ መውጊያ ያለው መንገድሽን ዘግቶ ነው ማየው። እንዳትሻገሪ ወደ አውሮፓ እንዳትሻገሪ አምላክ እግዚአብሔር ጥቁር እባብ አንድ ቀንድ መውጊያ ያለው ይሄ ስፒሪት እግዚአብሔር አምላክ በመንፈሴ ወደ ኤርትራ ምድር ይወስደኛል። ዲያሎስ አካባቢ ወደ ኤርትራ ምድር ሄዳለሁ። ከዛ መንፈሳዊ ዓለም ላይ የሚሰራ አንድ ስፒሪት ያለው ኤርትራ ምድር ላይ ይሄ ስፒሪት ይሄ መንፈስ በደንብ ስሚ የብዙዎችን ሜሬጅ አታክ የሚያደርግ ነው። ሲንግል ማም የሚያደርግ ነው። አንደኛ። ሁለተኛ በሽታ ሰዎች ላይ የሚያመጣ ነው። ብር ከእጅ ላይ የሚመታ በረከትን የሚቃወም መንፈስ ነው። ቦጋዲያሎ ሳኪባ አልደልቫኒያሎ ሳካባያ ኢናሃ ኮርዶል ሶኮቦ እግዚአብሔር አምላክ እንደዚህ በላት ይለኛል። በዚህ ዓመት በሮችሽን የያዘውን አንድ ቀንድ መውጊያ ያለውን ጥቁር እባብ አምላክ እግዚአብሔር በክብሬ ከመንገድሽ ላይ አነሳዋለሁ። አረ ጮይና አሜን በይ። ጮይና አሜን በይ እንጂ ጂሰስ ማይቲ አሜን። ለእናንተ ግን የጽድቅ ፀሐይ ይወጣላችኋል፣ እንደ ሰባ አንበሳ ትፈነጫላችሁ። ፀሐይ ኢየሱስ የጽድቅ ፀሐይ አምላክ እግዚአብሔር የጽድቅ ፀሐይ እንደ ሰባ አንበሳ ፀሐይ የሚል ድምጽ ስለምሰማ ነው። ፀሐይ ነሽ አንቺ። ለምንድነው ዝም የምትይው ታዲያ? አመ ፕሮፌት እኔ ነብይ እኮ ነኝ። እንደ ሰባ አንበሳ ትፈነጫላችሁ፣ ፀሐይ የሚል ድምጽ ሰማለሁ እያልኳት ጸጥ ትላለች እሷ። በጌታ በኢየሱስ ክርስቶስ ስምና ስልጣን አንድ ቀንድ መውጊያ ያለው ጥቁር እባብ ወደ አውሮፓ እንዳትሻገሪ አሁን ያለሽበት ምድረ በዳ በረሃ እንድትቀመጪ በርሽን የዘጋ ነው። አምላክ እግዚአብሔር በዚህ ዓመት አንቺ እህቴ ስሚኝ፣ እግዚአብሔር ይህንን ጥቁር አንድ ቀንድ መውጊያ ያለውን እባብ በዘሮች ውስጥ የሚሰራ ባታ ምንድነው? ባታ ያንቺ ሀያት ነው። ባታ አማጉራ ሀዲያሎ ሳካ ባርዳላባ እየሰማችሁ ነው። ምን አልኩ ቅድም? ጥቁር ቀንድ ያለው ጥቁር እባብ ከዛ በአባት የዘር ግንድ አልኳት። የብዙዎችን ሜሬጅ የሚመታ ደግሞ በፋይናንስ አቅጣጫ እንዳትባረክ ፋይናንስን የሚይዝ አሁን ባታ ስላት የአባቷ አባት ነው ሀያቴ ነው አለች። ፀሐይ እሷ ናት። በኢየሱስ ስም ነገሯን ሁሉ አስለቀቅ ያለው ጨለማ ነፍሰ ገዳይ መንፈስ በጌታ በኢየሱስ ስም አዛለሁ። ነገሯን ለቃ እንድትሄድ አዛለሁ። በኢየሱስ ስም ዘመን አልቋል፣ ጊዜ አልቋል፣ ሰዓት አልቋል። አታንከራተታትም። አንተ አውሬ ነፍሰ ገዳይ መንፈስ በልጩና ውጣ። በርጠለሜዎስ አብዝቶ ጮኸ። ከወትሮ የተለየ ጫጫታ ግርግር ሰማና ልበ ብርሃን ነው ሰውየው። ዝም ማለትን ምርጫው አላደረገም። ቢኮዝ አዳኙ ነው የመጣው፣ መሲሁ ነው የመጣው፣ ሙሽራው ነው የመጣው፣ ፈዋሹ ነው የመጣውና ኢየሱስ የናዝሬቱ ኢየሱስ ማለት ያቺ የበሬ ግንባር የምታልታናሽ ከተማ ያደገው ኢየሱስ የሆነ ቦታ ገድበው ወስነው አስቀምጠውታል። በእነሱ ማይንድ ሴት ተመልከቱ። የናዝሬቱ ኢየሱስን ብዙ ሰዎች አጅበውት ነው የሚሄዱት። ካጀቡት መካከል እስራት ያለበት አለ፣ እንቆቅልሽ ያለው አለ፣ ጥያቄ ያለው አለ፣ ቀንበር የከበደበት አለ፣ ነፍሱም ስጋውም የዛለ ሰው አለ፣ ለምጽ የተመታ አለ፣ እውር አለ፣ ዲዳ አለ፣ ሽባ አለ። ኦኬ ብዙ ህዝብ አለ። ግን ኤቭሪባዲ ያለ እምነት ነው አብሮ ከክርስቶስ ጋር ወክ የሚያደርገው። ታውቃላችሁ በዚህ ጉባኤ መካከል እኮ በጣም ብዙ ሰዎች አላችሁ። ይሄ ሁሉ ህዝብ የሚፈወስ እንዳይመስላችሁ። ከዚህ ህዝብ መካከል ልክ እንደነ በርጠለሜዎስ ስፔሻል የሆነ ጮት የሚጮሁ
ለዚህ ነው ጩኸት የአማኝ ጉልበት ነው የምላችሁ። ስፔሻል ጩኸት የሚጮህ አየው ወደኔ ጩህ አለው ትንቢተ ኤርምያስ ምዕራፍ 33 ላይ ወደኔ ጩህ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ። አይ ከመስማት ያለፈው የሚታይ ነገር በጤንነት፣ ከመስማት ያለፈው የሚታይ ነገር በትዳር፣ ከመስማት ባለፈው የሚታይ ነገር በህልም ላይ በራእይ ላይ፣ ከመስማት ባለፈው የሚታይ ነገር በአገልግሎት ላይ፣ ከመስማት ባለፈው የሚታይ ነገር በትዳር መካከል በልጆች ህይወት ላይ እንዲሆን ከፈለክ ምስጢሩ አንድ ነው። አብዝተ ወደ እግዚአብሔር ጩህ። መጽሐፍ ቅዱስ ሲናገር መዝሙረ ዳዊት 107 ላይ የእግዚአብሔር ቃል ሲናገር በተጨነቁ ጊዜ ወደ እግዚአብሔር ጮሁ፣ ማዕበልና ወጀቡን ዝምና ጭጭ አሰኘ፣ ወደሚፈልጉትም ወደብ አሻገራቸው ይላል። ቃሉን ላከፈወሳቸው ከመከራቸው ማዳናቸው። መከራው ስላለሰው ነፍሱ ስጋ ለታሰረች በትዳር ጉዳይ ጥያቄ ላለው አንኳኩቶ ማይከፈት ዘርቶ ማጨድ የተሳነው የሥራ ገበታው በየቀኑ የኋሊት እያሽቆለቆለ ለመጣ በስትረሱ ስላለ በጭንቀት ላለ ሰው ሁሉ እግዚአብሔር ምንድን ነው የሚያደርገው? ቃሉን ነው የሚልከው። የእግዚአብሔር ቃል የሚላክ ነው። የእግዚአብሔር ቃል እስራትን የሚፈታ ነው። የእግዚአብሔር ቃል ቀንበርን የሚሰብር ነው። የእግዚአብሔር ቃል ዕውሮችን የሚያበራ ነው። በርጠለሚዎስ ለብዙ ዘመን በእውርነቱ ምክንያት ሕይወቱ በሰው እጅ ላይ ወድቋል። ከዚህ ውጪ ሌላ አማራጭ አልነበረው። የትኛውም ጠቢብ የትኛውም ባለመድኃኒት የበርጠለሚዎስን የሥጋ ዕውርነት ሊያበራ የሚችል ኃያል ጠቢብ ባለመድኃኒት፣ ጠንቋይ፣ ደፍተራ፣ ሞራ ገላጭ፣ ቅጠል በጣይ ስርማሽ የላ የበርጠለሚዎስን የሥጋ ብርሃን፣ የአይን ብርሃን፣ የሰውነቱ መብራት የሆነችውን ብርሃን ሊመልስ የሚችለው ብቸኛው የናዝሬቱ ኢየሱስ ክርስቶስ ኢየሱስ ብቻ ነው። ስለዚህ በርጠለሚዎስ ከሚያውቀው ከወትሮ በተለየ ግርግር፣ ጫጫታ፣ ሁካታ ሲሰማ ዝምታን ምርጫው አላደረገም። የሚያልፉ ሰዎች ነካ አረጋና የምሰማው ጩኸት፣ የምሰማው ጫጫታና ግርግር ምንድነው ብሎ ኢንፎርሜሽን ጠየቀ። ሰውየው ታውቃለህ ልበ ብርሃን ነው። ሰውየው በስጋ አይኑ ይታወር እንጂ ዲፕ ዳውን ኢንሳይድ ልቡ ብርሃን ነው። እና ነገሩት የናዝሬቱ ኢየሱስ እያለፈ ነው ሲሉት ምን አላቸው? አላቸው የናዝሬቱ ኢየሱስ እያለፈ ነው። ይኸውላችሁ እነሱ ያሉት የናዝሬቱ ኢየሱስ እያለፈ ነው። እሱስ የዳዊት ልጅ ሆይ አለ። እንትን ነው አተለቀው። አየህ እንትን ጸሎቱን ቀየረ፣ አርስት ቀየረ። እነሱ ኢየሱስን የሚያውቁት ከዮሴፍና ከማርያም እንደተወለደ በበረት ከዛ ናዝሬት የሚባል ከተማ መጥቶ እንዳደገ አባቱ ጠራቢ እንደሆነ ነው የሚያውቁት። ነገር ግን በርጠለሚዎስ ጋር ይሄ የናዝሬቱ ኢየሱስ የሚለው ኢንፎርሜሽን ሲመጣ ምንድን ያላችሁ? የናዝሬቱ ኢየሱስ እያለፈ ነው ሲሉት እሱ ይኸውልህ ከፍ አደረገው። አይ ልበ ብርሃን ነው ብለህ ለዚህ አተለቀውና የዳዊት ልጅ ሆይ አለ። ምን ማለቱ መሰለ? የሚመጣው መሳይክ አንተ ነህ፣ መሲሁ አንተ ነህ። የዓለምን ኃጢአት የምታስወግደው የእግዚአብሔር በግ አንተ ነህ። ነቢያቶች ከ700 ዓመት በፊት የተነበዩልህ አንተ ነህ። ንጉሥሽ በአህያና በአህያቱ ውርንጫ ላይ ተቀምጦ ይመጣል ብለው ትንቢት የነገሩልህ መሲሁ አንተ ነህ። መሳይኩ አንተ ነህ። አዳኝ አንተ ነህ። ፈዋሽ አንተ ነህ። ብርሃን አንተ ነህ። ሕይወት አንተ ነህ። ትንሣኤ አንተ ነህ። የዳዊት ልጅ ሆይ አዳኒ ያሎ ሳኪ ባህዳ ሳኪና እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ተብሎ ትንቢት የተነገረልህ ባለመድኃኒቱ አንተ ነህ። የዓለም ፈውስ፣ የዓለም መድኃኒት፣ የዓለም መጽናኛ፣ ከእስራት የምትፈታ እምባ የምታብስ ቀንበር የምትሰብረው የናዝሬቱ ኢየሱስ ሳትሆን የዳዊት ልጅ የተነገረልህ ትንቢት ያለ ቃል ያለ መሳይኩ ኢየሱስ አንተ ነህ። አትለፈኛለሁ አራሲያ ኮባርዳል ባኒኖስ አካባያ እንትን ልበ ብርሃን ነው። አይ ኤክስፔክቴሽኑን ይዩት። ለዚህ ነው የሆነ ነገር ከስፒሪት ሪል ወደ እናንተ እንዲመጣ ከፈለጋችሁ እናንተ ከመንፈስ ዓለም የምትቀበሉት ነገር ልባችሁን ከፍታችሁ ኤክስፔክት ማድረግ አለባችሁ። አያ ሰንበዲ ናዝሬት ምናምን የሚል የበሬ ግንባር የምታክል ትንሽዬ መንደር ውስጥ ኢየሱስን ወስዶ እዛች ሰፈር እዛች ትንሽ ቀበሌ እዛች ትንሽ ወረዳ ውስጥ ኢየሱስን የሚከት ሰው ከኢየሱስ እጅ ታምራትን ማግኘት መቀበል አይችልም። እንደ በርጠለሚዎስ ደግሞ ከናዝሬት ተሻግሮ በልበ ብርሃንነት የዳዊት ልጅ መሳይኮ አዳኝ አንተ ነህ ብሎ ማየት የሚችሉ ሰዎች ከእግዚአብሔር አንዳች ነገር መቀበል ይችላሉ። ዛሬ
ለነዚህ ሰዎች ፕሮፌሲ አለኝ። መዝሙረ ዳዊት ላይ ያለውን ቃል አንብብና ልጸልይላችሁ። ዛሬ እግዚአብሔር አምላክ በከባድ ደመና ወደ እናንተ ይመጣል። በፈጣን ደመና ወደ እናንተ ይመጣል። የብዙ ሰዎች እስራት ይፈታል። እንባ ይታበሳል። አስገራሚ ትንቢት ታይም ይኖረኛል። ኢየሱስ ጌታ ነው። መዝሙረ ዳዊት 107 ላይ መዝሙረ ዳዊት ምዕራፍ 107 ቁጥር 19 ላይ የእግዚአብሔር ቃል እንደዚህ አነባዋለሁ በጌታዬ በኢየሱስም። የስብከቴ አርዕስ እንደዚህ የሚል ነው፣ ጩኸት የአማኝ ጉልበት ነው። አያ ለዚህ ነው ሰይጣን ብዙ ጊዜ በተቸገርክበት ጉዳይ እንዳትጨው፣ ኦኬ ሲጨንቅ እንዳትጨው። ታውቃለህ ጴጥሮስ ከመስጠም ከመሞት ያዳነው ጩኸቱ ነው። ጴጥሮስ ይሉንታ ቢይዘው እና የሆነ በጣም እኔ እኮ ቀድሜ የተጠራው አህማድ ነኝ ምናምን ቢልና በራሱ ፕራይድ ቢያደርግ ኖሮ ያ ውሃ ይበላው ነበር። ጴጥሮስ የሚባል ሐዋርያ አናገኝም ነበርና ጴጥሮስ ግን በጣም ጠቢብ ነው። አህማድ መሆኑ ቀዳሚ መሆኑ መጀመሪያ መሆኑ ምንም ነገር እሱ ህይወት ላይ የፈጠረለት ነገር የለም። ኦኬ ይሄ በጣም ፕራይድ የሚያደርጉ አንዳንድ ሰዎች አሉ። ቤተክርስቲያን ከረበታቸውን አስረው ምናምን በጣም ለብሰው ዘንጠው ኩል ሆነው ይመጡና ከነ በሽታቸው ከነ አንዳንዱ ስኳር በሽታ አንዳንዱ ምን መሰለህ እግዚአብሔር ፊት ስለማይጨው ራሱ ስለማያዋርድ ራሱን ከሚያዋርድ ይልቅ ልብሱ ጨርቁ አፈር አመድ ከሚነካበት ይልቅ ለክብሩ ተጠንቅቆ ከነበሽታው ቢወጣ የሚቀለው ሰዋል። ወዳጅ ሞኝ እንዳትሆን። የትኛው አንተን ያሰረ እስራት እሳት እንዳሸተተ ፈትል ቤትን ያሰረ ትዳርን ያሰረ ጤናን ያሰረ ኦኬ ልጆችን ያሰረ የሥራ ገበታህን ህልምን ራእይክን ትንቢትን ቃል ሙላትን የመሳዊያ ህይወትን ያሰረ እስራት እንዲፈታ የሚፈልግ ሰው ካለ ጠቢብ ነው መሆን ያለበት። በእግዚአብሔር ፊት ራሱን አዋርዶ መጫው ነው። ቢኮዝ መጽሐፍ ሲናገር ወደ እኔ ጩኹ ያለው ኤርምያስን የሚያህል ነቢይ ማለት በጣም ሜጀርስ ፕሮፌት ከሚባሉ መካከል እንግዲህ አንደኛው ኤርምያስ ነው። እነ ኢሳይያስ እነ ሕዝቅኤል እነዚህ በጣም ሜጀርስ ፕሮፌት የምንላቸው ናቸውና ኤርምያስን በማህፀን እግዚአብሔር ለራሱ ክብር የለየው እግዚአብሔር በማህፀን የቀደሰው የቀባው ሰውየው ነገር የጀመረው መንፈስ የመጣበት ቅድስና ያገኘው ከማህፀን ጀምሮ በብሉይ ኪዳን እግዚአብሔር አምላክ በዚህ ደረጃ የጠራውን ሰው ትነቅልና ትተክል ታፈርስና ትገነባ ዘንድ በአሕዛብ ላይ ነቢይ አድርጌ ሾሜሃለሁ። ሂድ በኢየሩሳሌም ጆሮ ጩኽ፣ ማስፈራራታቸውን አትፍራ፣ ይዋጉሃል ለማዳን እኔ አምላክ እግዚአብሔር ካንተ ጋር ነኝ። ምን ታያለህ? የለውዝ በትር አያለሁ አደርገውና ፈጽመው ዘንድ በቃሌ ተጋለውና ልጅ ኤርምያስ ሆይ እነሆ መልካም አይተሃል የተባለ የእስራኤልን ለሁለት መቆረስ የእስራኤልን የ70 ዓመት ምርኮ የተነበየ ምስጢራትን የገለጠ እግዚአብሔር አምላክ በዘመኑ ለነበሩ የቤተ መቅደስ አገልጋይ ካህናቶች ምስጢራትን ሲገልጥ ሕዝብን ሲያጽናና የብዙዎችን እስራት ሲፈታ እስራኤል ወደ ንስሐ እንድትመለስ ታላቅ ተልእኮ ሞፈርና ቀንበር በጫንቃው ተሸክሞ በከተማ መካከል ስለ ወንጌል ይጮህ የነበረ ትልቅ ነቢይ እንደ ተራ ጎረምሳ በረሃብ ዘመን ጉድጓድ ተጣለ እና እግዚአብሔር የኤርምያስን ጉድጓድ መጣል የማያውቅ ይመስላል። መልአኩን ልኮ እንደነ ጳውሎስና ሲላስስ ከእስር ቤት የማያወጣው ይመስላል። እና እግዚአብሔር ከኤርምያስ አንድ ነገር ፈለገ። ትንቢተ ኤርምያስ ምዕራፍ 33 ላይ ወደ እኔ ጩኽ አለው። አየህ ወደ እኔ ጩኽ አንተም የማታውቀውን ታላቅና ኃይለኛን ነገር አሳያለሁ። ጴጥሮስ ዋይዝ ነው። ጴጥሮስ በጣም ፈጣን ነው። በጣም ስማርት ነው። ነገሩ እንዳላማረው ገባ። ወደ ግራና ወደ ቀኝ ሲመለከት ማዕበልና ወጀቡ እየጨመረ እያየለ ሲመጣ እምነቱ እየተፍረከረከ እንደሄደ ሲገባው እግሮቹ ኋላ ቆመው የነበሩ መጥለቅ መስጠም ሲጀምሩ ይሄ ሰውዬ መላ ሰውነቱ ሳይጠልቅ ሳይጠፋ ሳይሞት ምናልባት በአውሬ ሳይበላ ፈጥኖ ጮኸ። አድነኝ ብሎ ጮኸ። ጴጥሮስ ጮኸ። የጴጥሮስን ጮት የሰማ የሰማይ አምላክ እግዚአብሔር እጆቹን ዘርግቶ ጴጥሮስን መስመጥ ከጀመረበት ጥልቅ ውሃ ጴጥሮስን እግዚአብሔር አምላክ ወደ ታንኳይቱ ሊሰምጥ ወደ ማይችልበት ኢንቫይሮንመንት እግዚአብሔር አምላክ አወጣው። ስትጮህ ትወጣል። ከጠለክበት ከተያዝክበት በነፍስም በስጋ ከዛልክበት ከገባህበት የትኛውም የርኩሰት የአመፅ ህይወት ከገባህበት የኢኮኖሚ ክራይሲስ ከገባህበት ኪሳራ ከገባህበት ምድረበዳ ሸለቆ እግዚአብሔር አምላክ ስትጮህ እግዚአብሔር ያወጣል። መጽሐፍ ቅዱስ ቃሉን ላከ ፈወሳቸው ይላል እና ላንብበው። መዝሙረ ዳዊት 107 ላይ ያለውን ቃል ላንብበው። ጩኸት የአማኝ ጉልበት ነው የሚል ነው እና ሰይጣን ነው ሼም እንዲይዝ ያደርግና እንዳትፈታ ከሆነ ቀንበር እንዳይሰበር ልጆች ነፃ እንዳይወጡ ጤና ነፃ እንዳይወጣ ኢኮኖሚ ነፃ እንዳይወጣ ትዳር ነፃ እንዳይወጣ የሥራ ገበታ ነፃ እንዳይወጣ እንትን ይሉንታ ያስይዛል። ሼም እያስያዘ ከመጫው ይልቅ ዝም እንድትል ያደርጋል። ወዳጄ አብዝቼ ጨዋለሁ በለኝ። ሃሌሉያ።
እጨዋለሁ ያ ምንም ወደ ግራ ወደ ቀኝ ምንበት ጉዳይ ላይ አብዝቼ እጨዋለሁ ያ በግራ በገባኝ ጉዳይ በተጨነኩበት ጉዳይ ነፍስና ስጋዬ በታሰረችበት ጉዳይ አንኳኩቼ አልከፈት ባለ ጉዳይ ላይ እጨዋለሁ ዘርቼ ማጨር ሲያቅተኝ እጨዋለሁ ተምሬ መመረቅ ሲያቅተኝ እጨዋለሁ ተወልጄ አድጌ ተምሬ ተመርቄ ትልቅ እድሜ ይዤ ለወግ ማረግ በቃት ሲገባኝ ያለ ጋብቻ ቆሜ ከቀረው እጨዋለሁ እንዴ ለምንድነው ማላገባው ለምንድነው ማልወልደው ለምንድነው ማልባረከው ለምንድነው ተምሬ ማልመረቀው እጨዋለሁ ስወጣ የሚያወርደኝ ካለ ሲሄድ በሬን የሚዘጋ ካለ በተዘጋው በር ጉዳይ እጨዋለሁ ሰው መጨው አለበት ወደ እግዚአብሔር አቤቱ የእስራኤል ቅዱስ ይህንን ሰግደ ንጉሱ ቆጫ ደብዳቤ ጽፎ ወደ ቤተ መቅደሱ ገባና በእግዚአብሔር ፊት አስቀመጠው እስቂያስ እና ጮኸ እግዚአብሔር ጌታ ሆይ አለው እኛ ይህንን ጦርነት መዋጋት አንችልም ከአቅማችን በላይ ነው በእኛ ብቃት በእኛ መከላከያ ሰራዊት ይህንን ሰራዊት ገጥመን ልንረታው አንችልም እግዚአብሔር ሆይ ምን ትላለህ ነብዩ መጣ እንዴ ድንግሊቷ የእስራኤል ልጅ ዋዛ አድርጋታል ቀላል አድርጋታል አለው ችግር ነው ልጣለ ጦርነቱ የኔ ነው አለ እግዚአብሔር ምላሱን ከተናጋው ጋር አጣብቃለሁ አለ በመጣበት መንገድ መልሰዋለሁ አለ አየው ስለጨው አብዝቶ ንጉስ እኮ ነው ስለጨው ደብዳቤ ጭምር ሰው ለሰው ደብዳቤ እንደሚጽፍ ለእግዚአብሔር ደብዳቤ ጽፎ በጮኸት ወደ እግዚአብሔር ድምጹን ሲያሰማ እግዚአብሔር መጣና ይሄ ዋር የኔ ነው አለ ይሄ ጦርነት የኔ ነው አለ ችግር የለውም አለ እኔ ነኝ የሚዋጋው አለው ድንግሊቱ የእስራኤል ልጅ በጣም አቅልሃለች አለው አንተ በጣም ንቃት ነው አይደል የመጣው የዋዛ አርጋታል አይደል እኔ እግዚአብሔር አለው ይሄን ምላሱን ከተናጋው ጋር ዛሬ በኢየሱስም የጠላቶቻችሁ ምላስ ከተናጋቸው ጋር ይጣበቃል በጌታ በኢየሱስም በአንድ መንገድ የመጡባችሁ ጠላቶቻችሁ በሰባት መንገድ ይበተናል ቤታችሁ ሊመታ ትዳራችሁ ሊበትን ልጆቻችሁን ወላጅ አልባ ሊያረግ በኢየሱስም ተሰውቶለት በስም አድራሻችሁ ታርጌት አድርጎ የመጣ የትኛውም ስውር እጅ በኢየሱስም ይበተናል ምላሳው ከተናጋው ይጣበቃል ሃሌሉያ ኢየሱስ ያድናል ሃሌሉያ እና ጠቢብ ሰው ዝም አይል ታማሃል ሆስፒታል እየተበላለስክ ነው እድሜ ልክ የምትቀመው መድኃኒት ተሰጥቷል ጮህ በእምነት የሆነ ጮህ የእምነት ጮት በስራዋ እጅግ ታላቅ ኃይልን ነገር ታደርጋለች የሰሙት ቃል በእምነት ከነሱ ጋር ስላልተዋደ ያልጠቀማቸው ነው የሚለው ስለዚህ መጮው አማራጭ የለንም እንጮዋለን እግዚአብሔር ስራታችንን ይፈታ እጅግ ቃል አንብብና በትንቢት መንፈስ ላገልግላችሁ መዝሙረ ዳዊት በቅንፍ 107 ቁጥር 19 ላይ በተጨነቁ ጊዜ ወደ እግዚአብሔር ጮሁ ከመከራቸው መከራ ይሲ መከራ ሲፈራረቅ ነው ጮት ጮታቸውን ሰምቶ እግዚአብሔር ሲመጣ የመጀመሪያ እግዚአብሔር ያደረገው ከመከራቸው ነው ያዳናቸው መጽሐፍ እንደዚህ ይላል ከመከራቸው አዳናቸው ይላል ከጎን ሰው አለ ጨብጠውና በጮት ምክንያት በለው እግዚአብሔር ለቅሶን እንባህን ስለሰማ ከመከራ የምትድንበት ከስጋት የምታርፍበት ማለዳ ሆኖልሃል በለው እህቴ ጨብጫትና እግዚአብሔር ጮትሽን ስለሰማ ከአንቺ ጋር የገባውን ኪዳን ስላሰበ በያት እግዚአብሔር አምላክ በክብሩ ባንቺ ጉዳይ ተንቀሳቅሷል በያት ያሰረሽ ባርነት ቀንበር ቤትሽን ያሰረ ጤናሽን ያሰረ ልጆችሽን ያሰረ እግዚአብሔር አምላክ ምስክር ነው በያት በኢየሱስም ካንቺ ላይ ተሰበረ በያት መጽሐፍ እንደዚህ ይላል የሕዝቤን ጮት ሰምቻለሁ መከራቸውንም ተመልክቻለሁ አድናቸው ዘንድ ወርጃለሁ ከአባቶቻቸው ከአብርሃም ከይስሐቅ ከያዕቆብ ጋር የገባውትን ቃል ኪዳን አስቤያለሁ ይሁን እግዚአብሔር ኪዳን የሚያስብ አምላክ ነው ደግሞ ጮትን የሚሰማ ሰምቶ የሚመልስ ደግሞ አምላክ ነው ይሁን የሕዝቤን ጮት ሰምቻለሁ ነው 430 ዓመት የባርነት ቀንበር ጫንቃቸው ላይ ተጭኖ አጉብጦ ከሰው በታች ያረጋ ዘመናቸውን ኢነርጂያቸውን ልጅነታቸውን ውበታቸውን የበላ ያ የባርነት ቀንበር ከላቸው ላይ እንዲሰበር እስራኤል የኪዳን ሕዝብ አብዝቶ ጮኸ እግዚአብሔር ሲመጣ ለሙሴ የነገረው በእሳት ነበልባል በቁጥቋጦ መካከል ለባሪያው ለሙሴ ሲገለጥ እግዚአብሔር የነገረው የሕዝቤን ጮት ሰምቻለሁ ነው ጮት ነው ያለው አንተ እንዴ ጮህ እንጂ ወደ እግዚአብሔር ጮህ እንጂ ግራ በገባሽ በተጨነቅሽበት ጉዳይ ጮህ የሕዝቤን ጮት ሰምቻለሁ አድናቸው ዘንድ ወርጃለሁ ይኸው ለእግዚአብሔር ጮትን ከሰማ እግዚአብሔር ጮትሽን ከሰማ ኔክስት ስቴፕ የሚሆነው ከመከራ ስጋ ከገባሽበት ረግረግ ጭቃ ከታሰርሽበት እስራት ከመጣብሽ በሽታ ነፃ መውጣት ነው ይሄ ነው በቃ እግዚአብሔር መጣ ማለት ነገር አበቃ ማለት በርተለሚዮስ
አብዝቶ ሲጮህ በርጠለሜዎስን ዝም በል አሉት። ዘጥበል ዝም በል ሲሉት ኧረ ተአምር አለ። ምን ሞኝ ነው አለ። እናንተ ዝም በል ብለኝ እኔ ዝም ብዬ ከጨለማ ጋር ልቀጥል? አትሊስት ቀሪ ዘመኔን ጥቂቷን ዕድሜን ብርሃን አይቼ በጮቴ ምክንያት ተፈውሼ ደስታዬን እያጣጣምኩ የፈወሰኝን እግዚአብሔርን እያመሰገንኩ እየባረኩ እንዳልቀጥለው ዝም በል የምትለኝ? በተአምር ያንተ ዝም በል የሚለው እኔን ዲስከሬጅ የሚያደርግ ኔጌቲቭ ቃል እኔን ዝም አያሰኘኝም። አብዝቼ ጮኻለሁ አለ እና ዝም በል እያሉት እሱ ግን አብዝቶ ጮኸ ይላል መጽሐፍ ቅዱስ። እና ኢየሱስ ጆሮ ጥልቅ አለ እና ኢየሱስ ከመሄድ ቆመ። ዞር ሲል ዝም በል እያሉት እና ኢየሱስ ጠራቸውና ዝም በል የሚሉትን እኮ ራሳቸው ጠራቸውና ዝም በል የምትሉትን ሰው ወደ እኔ ያምጡት አላቸው። ዝም በል የምትሉትን ሰው ሶሪ በጣም ይቅርታ፣ ዝም በል የምትሉትን ሰው ምን በሉት? ወደ እኔ ያምጡት አላቸው ኢየሱስ። ዝም በል የምትሉትን ይሄን ጸጥ በል እያላችሁት ያለውን ግለሰብ ወደ እኔ ያምጡት አላቸው። አያቸው የበርጠለሜዎስ ጩኸት፣ የበርጠለሜዎስ መቃተት፣ የበርጠለሜዎስ አብዝቶ የሰማይን አምላክ እግዚአብሔርን በጩኸት መጥራት ኢየሱስን ከሚሄድበት እንዲቆም አድርጎታል። ቆመ ኢየሱስ፣ ተመለሰ። በርጠለሜዎስን ዝም በል ያሉ ሰዎች ራሳቸው ይዘው እየመሩ መድኃኒቱ ጋር፣ ፈዋሹ ጋር፣ አዳኙ ጋር፣ የሰውነቱ መብራት የሆነችውን ብርሃን ሊመልስለት የሚችለው ጋር፣ ፈጣሪው ጋር፣ ክርስቶስ ኢየሱስ ጋር ወስደው አቆሙት። ኢየሱስ አየውና ምን አደርግልህ ዘንድ ትወዳለህ ሲለው አይ ዘንድ ነው። ዛሬ ማየት ትፈልጋላችሁ? ማየት ትፈልጋላችሁ? ፈውስ፣ ተአምራት፣ ጉብኝት፣ የሥራ በር ህልማችሁ ላይ፣ ራያችሁ ላይ፣ ነጋችሁ ላይ እግዚአብሔር እጅ ጣልቃ ሲገባ ማየት ትፈልጋላችሁ? ምን አደርግልህ ዘንድ ትወዳለህ ሲለው አይ ዘንድ እወዳለሁ፣ እንደ እምነትህ ይሁንልህ አለው ይላል። ወዲያው የሰውነቱ መብራት የሆነችው አይኑ ለበርጠለሜዎስ ተመለሰች። በርጠለሜዎስ አይኑ ብው ብሎ በራ። አየው አለ፣ ብርሃን አየው። ለብዙ ዘመን በሰው ትከሻ፣ ለብዙ ዘመን በሰው እየተበራ፣ ለብዙ ዘመን መንገድ ዳር ተቀምጦ ብርሃን ካለመኖር የተነሳ የሰው በታች ሆኖ ሲለምን የነበረ ሰው ድህነት አበቃ፣ መመራት አበቃ፣ ለቅሶ አበቃ። መሲሁ ካገኘው ከዛ ማይክሮ ሰከንድ ጀምሮ የበርጠለሜዎስ ሕይወት ተቀየረ፣ ታሪኩ ተቀየረ፣ ምዕራፉ ተቀየረ። የሰውነቱ መብራት የሆነችውን ብርሃን ክርስቶስ ኢየሱስ እንደመለሰለት ከዛን ቀን ጀምሮ በርጠለሜዎስ ልመና ጎዳና አልወጣ። ታሪኩ ተቀየረ፣ እንባው ታበሰ፣ ቀንበር ተሰበረ። ይህ ሰው የሕይወትን ሩጫ ለመሮጥ እንደ ማንኛውም ሰው ወደዚህ ሴኩላሩ ዓለም ሙቭ አደረገ። የረዳውን እግዚአብሔርን፣ ያገዘውን እግዚአብሔርን፣ እስራቱን የፈታውን እግዚአብሔርን በዕድሜ ዘመኑ በቀረችው ዘመን ሁሉ እያመሰገነ ሊኖር በርጠለሜዎስ የሰውነቱን መብራት የሆነውን ብርሃን ከሚሰጠው የብርሃን ሁሉ ሪሶርስ ከሆነው ኢየሱስ እጅ ተቀብሎ በርጠለሜዎስ በሰላም ሄደ። ይህን የሚፈልግ ሰው አለ ዛሬ? ተአምራት፣ ጉብኝት፣ እስራ ሲበጠስ ማየት ይፈልግ ሰው አለ? ቃሉ ላንብብላ፣ ወደ ጸሎት ልገባ። መዝሙረ ዳዊት 107 በቅንፍ ቁጥር 19 ላይ በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው፣ ቃሉን ላከ ፈወሳቸው፣ ከጥፋታቸውም አዳናቸው። ለሰው ልጆች ስላደረገው ተአምራት ስለ ምሕረቱ እግዚአብሔርን ያመስግኑ፣ የምስጋና መስዋዕትንም ይሰውለት፣ በእልልታም ሥራውን ይንገሩ። በመርከቦች ወደ ባህር የሚወርዱ በታላቅ ውሃ ሥራቸውን የሚሰሩ እነርሱ የእግዚአብሔርን ሥራ በጥልቅም ያለችውን ድንቁን አዩ። ተናገረ፣ አውሎ ነፋስም ተነሳ፣ ሞገዱም ከፍ ከፍ አለ። ወደ ሰማይ ይወጣሉ፣ ወደ ጥልቅም ይወርዳሉ። ነፍሳቸው በመከራ ቀለጠች፣ ደነገጡ፣ እንደ ሰካራም ሰው ተንገዳገዱ። ጥበባቸው ሁሉ ተዋጠች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። አውሎውን ጸጥ አደረገ፣ ሞገዱም ዝም አለ። ዝም ብሏልና ደስ አላቸው። ወደ ፈለጉትም ወደብ መራቸው። 4 ነጥብ ዘጋ። አንድ ሴት ላይ የሚሰራ እባባ ያለው አደገኛ ስፒሪቹዋል ሃውስ ባንድ ነኝ የሚል ምንድነው አለቃዬ? ምንድነው ንጉሴ? የኔ አባት? ኦ ኢየሱስ ስም ይባረክ። አንድ ሴት ያለው 3 ዓመት ሞልቶሻል። ከባለቤትሽ ጋር መኝታ ለይተሻል። በህልም እንደ ሰው እየመጣ የሚገናኝሽ እርኩስ መንፈስ ያለው አምላክ እግዚአብሔር ይናገረኝ።
ከዚህ ነገር የተነሳ ትዳርሽ ሊፈርስ ጫፍ ላይ ደርሰዋል። ለእህቴ መልእክት እያመጣው ነው። ለእህቴ እየተናገርኩ በእንደዚህ አይነት ስርዓት ውስጥ ያላችሁ እህቶቼ ይህንን የመለኮት ድምፅ አሜን በሉና ተቀበሉ። ልክ እንደ ሰው እየመጣ በመኝታችሁ የሚገናኝ መንፈሳዊ ባል ነኝ የሚል ስፒሪቹዋል ሃውስ ባንድ የሆነ አደገኛ የኤልዛቤል ግልሙትና ስፒሪት ነው። የእባብ መንፈስ ነው። ባጋሲያኮ 3 ዓመት ትዳር መካከል ጣልቃ ከገባ መኝታ ከለየሽ አደገኛ ስፒሪት ነው። ዘመን አልቋል፣ ጊዜ አልቋል፣ ሰዓት አልቋል። አንተ ርኩሰት መንፈስ፣ አንተ ዝሙት ስፒሪት በናዝሬቱ ጌታ በኢየሱስ ልጆቿን ልትበትን በባልና ሚስት መካከለኛ ሆነ ይገባ በጌታ በኢየሱስ መኝታ የለየ የርኩሰት መንፈስ መንፈሳዊ ባል ለኝ የምትል ውጣ! ዘመንን እሳት ይብላ! ውጣ! ካስማ ይነቀል! ውጣ! በኢየሱስ ስም እሳት ይብላ! ታናሲያ ፓናያኮ ታይዳ ካሲያኮ ፓኒያሎሲ ቲና ሳኪባ ውጣ! በኢየሱስ ስም እሳት ይብላ! ውጣ! እሳት ይብላ! ውጣ! የመለኮት እሳት ይብላ! ውጣ! በጌታዬ በኢየሱስ ስም። ምንድነው አለቃዬ? መንፈሱ ተመቶ ሲወርቃ ያለው አንድ ጽኑ እግር የእባቡን ጭንቅላት ሲቀጠቅጠው መለከታለሁ። አምላክ እግዚአብሔር እንደዚህ ይላል፣ አትፈልጊውም፣ ተጨንቀሻል፣ ነፍስሽ ስጋሽ ታስሮ ነው ያለው። የማይሆን ርኩሰት ልምምድ ውስጥ ከቶሻል። ባልሽ ጋር መተኛት እጅግ ጸያፍ እንደሆነ እየቆጠርሽ ነው። የልጆችሽ አባት ነው። 3 ዓመት ሞልቶሻል። መኝታ ለይተሻል። አምላክ እግዚአብሔር እንደዚህ ይላል፣ የእባቡን ራስ ቀጥቅጫለሁ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን። ዲናስ ቢናኮይ ጋዲባ አዶይዳ አናናናናናሴ ታናያኮ ፓናሲያኮታ ታኒና አናሲ ወደልቨኒ አማጋሱ ብራኒያኖ ሳካ ወዳኒያኖ ሲዳ መሃኑስቴ ደስኪባ አውዳሪያ ተምኒኪ ወደልቨኒ አማጋሲያኮ። እግዚአብሔር አምላክ እንደዚህ ይላል፣ ስርዓቶችሽን ፈትቻል፣ ቀንበርን ሰብሬያል። ልጆችሽ አይበተኑም፣ ትዳር አልባ አትሆኝም። በአንቺ የዘር ግንድ ውስጥ የሚሰራ የርኩሰትና የግልሙትና መንፈስ ነው። እግዚአብሔር አምላክ ሰበርኩት በላት ይለኛል በጌታ በኢየሱስ ስም። በዚህ ማለዳ በናዝሬቱ ጌታ በኢየሱስ ስም መፈታት ሆኖልሻል። አሜሪካን ያለው አንድ ወንድም ምልክት ብቻ ነው የምነግርህ። ባለትዳር ነው፣ የልጅ አባት ነው። ግን ከሚስት ውጪ የሌላ አገር ዜግነት ካላት ሴት ጋር እንደዚሁም ከአበሻ የኦሮሞ ተወላጅ ከሆነች ሴት ጋር ምልክት ነው። ይሄ ላንተ ምልክት ነው። ርኩሰት ውስጥ ደግመ በዝሙት ትወድቃለህ። በዚህ ምክንያት የሥራ በሮች እየተዘጉ ነው። ደስታ አልባ ሆነሃል። የምታስባቸው ነገሮች እጅ መግባት አልቻሉም። መዓት ነገር ተበትነዋል። ምንድነው አለቃዬ? ምንድነው የኔ ጌታ የኔ አባት? በኢየሱስ ምን አይነት ነገር ነው የሚገለጠው? ጋሎ ካባ ካኒካ አናሲያ ኮርተልፈኒ አማሩባሽ ወላ ባላ ባላ ባሰለ ወራላ 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 ባደና መገረላ ወራላ ወዲና ማለላ ሬክሬሌ ትላልቅ የምታስባቸው 2 ፕሮጀክቶች ነበሩ። ሁለቱም በፋይናንስ ምክንያት ፌል አድርገዋል። ይህ ላንተ ምልክት ነው። ከሚስት ውጪ በርኩሰት ከሌላ አገር ዜግነት ካላት ሴት ጋርና በትውልደ ኢትዮጵያውያን በብሔር ኦሮሞ ከሆነች እህት ጋር ይሄ ስፔሻል ላንተ ምልክት ነው የምነግርህ። ካናዩ ኮሊዮር ኔም ስምን መናገር እችላለሁ። እግዚአብሔር ያሳየኛል። እግዚአብሔር እንደዚህ ይላል፣ ተመለስ ወደ ቤትህ፣ ከልጅነት ሚስት ጋር ህብረት አድርግ፣ ንስሐ ግባ፣ ተመለስ፣ ቤትን እንደገና አቁም። እግዚአብሔር አምላክ እንደገና ፊትን ወደ ቤት አቅና። እንዲህ አይነት የርኩሰት ልምምድ ውስጥ ከመግባት የተነሳ ፋይናንስ ከፍተኛ ፕሮብሌም ውስጥ ገብተሃል። አናሲያኮ ማኒባ አሊባ አዶይ ጎኖሶ ብራኒያሎ ሳኪዳ ባራኒያሎሲ አጋናጋናሲያኮ። ምንድነው አለቃዬ? የትኛውም የታሰርክበትን እስራት እሳት እንዳሸተተ ፈትል የኢየሱስ ስም ጉልበት ካንተ ላይ እንዲበላ በናዝሬቱ ጌታ በኢየሱስ ስም ጸልያለሁ። የትኛውም ቀንበር ካንተ ላይ የተሰበረ ይሁን። የኤልዛቤል መንፈስ ካንተ ላይ መታ። ደሊቨራንስ ያስፈልግሃል። በጌታ በኢየሱስ ስም
ካንተ ላይ ሰብራለሁ፣ ከቤት ላይ ሰብራለሁ፣ ከትዳር ላይ ሰብራለሁ። በጌታ በኢየሱስም የተሰበረ ይሁን። You are free in the name of Jesus. ምንጮችን ሁሉ አስለቅቄአለሁ፣ በሮችን ከፍቻለሁ። ያሰብካቸው ነገሮች ፍሬ ማፍራት ይጀምራሉ። አምላክ እግዚአብሔር ምስክሬ ነው። ቁረጥ ይልሃል መንፈስ ቅዱስ ጌታ እግዚአብሔር። ስልኳን ብሎክ አድርግ፣ ጨክን፣ ፊትን ወደ ቤት አቅና። የተለየ የእግዚአብሔር ክብር ወደ አንተ ሲመጣ እመለከታለሁ። ያ የእግዚአብሔር ክብር በሕይወት ፍሬ እንዳያፈራ ነገሮችን ሲያቀጭጭ፣ ነገሮችን ከእጅ ሲበታ፣ ነገሮችን ከእጅ ሲበትን እመለከታለሁ። ቴንክ ዩ ሎርድ ጂሰስ። ሃሌሉያ። ኦ መንፈስ ቅዱስ አመሰግንሃለሁ አባቶቼ አምላክ። አንድ ሴት እመለከታለሁ። ስምሽ ቅድስት ነው። ገና ዩአር ያንግ፣ በእኔ ዕድሜ ያለሽ። በማይድን በሽታ ተመተሻ ያለው፣ በማይድን በሽታ ተመተሻ ያለው አምላክ እግዚአብሔር እንደዚህ ይላል። መጠቋቆሚያና መነጋገሪያ የሆንሽበትን መንገድ ቀይረሽ የምትሄጅበትን አንገት የደፋሽበትን እስቲ አምላክ አለኝ ትላለች። አምላክ ካላት እስቲ አምላኳን እንይ ብለው የተቀሳሰሩትን ጠላቶችሽን እኔ እግዚአብሔር አሳፍራለሁ። ፍጹም ደምሽን በደም ያጥባለሁ። መለኮታዊ ፈውስን አደርግልሻለሁ። በእንደዚህ አይነት በሽታ ውስጥ ያላችሁ ሰዎች እጃችሁን ልባችሁ ላይ አስቀምጡ። ቀኝ እጃችሁን ልባችሁ ላይ አድርጉ። እኔ ይህንን በሽታ ረግመዋለሁ፣ ይህንን በሽታ ነቅላለሁ። ለእህቴ ለቅድስት መለኮታዊ ፈውስ የሆነ ሌሎች እናቶች እህቶች በኢየሱስም በዚህ በሽታ የምትሰቃዩ ወንድሞች አምላኬ እግዚአብሔር በሽታን ከእናንተ ላይ ያነሳል፣ ነቀፌታን ከእናንተ ያስወግዳል። እግዚአብሔር በእናንተ ጉዳይ ጣልቃ ይገባል። አንተ ጨለማ፣ አንተ በሽታ ረግመሃለሁ በጌታ በኢየሱስም። የመለኮት እሳት ይብላ። ደሟን ለቀ እንድትሄድ አዛለሁ። ዘመኗን ለቀ እንድትሄድ አዛለሁ። ወጣትነቷን ለቀ እንድትሄድ አዛለሁ። የአምላክ የእግዚአብሔር ስም ጉልበት ከሰማይ ወርዶ ይብላ። ፍረስ፣ እሳት ይብላ። ፍረስ፣ እሳት ይብላ። ፍረስ፣ እሳት ይብላ። ፍረስ፣ እሳት ይብላ። ፍረስ። የትኛው ከመናፍስቱ ዓለም መንግሥት ወደ ጤናችሁ የተወረወረ ደማችሁ ውስጥ የገባ የበሽታ ኃይል፣ የበሽታ ጉልበት፣ ካንሰር፣ HIV በጌታዬ በኢየሱስም የስኳር ደም ግፊት በሽታ ራይት ናው ለቋችሁ እንዲሄድ ቃል አወጣለሁ። በጌታ በኢየሱስም የተነቀለ ይሁን፣ የተነቀለ ይሁን፣ የተነቀለ ይሁን። በመገረፉ ቁስል በኢየሱስም ተፈወሱ፣ በኢየሱስም ተፈወሱ፣ በኢየሱስም ተፈወሱ፣ በኢየሱስም ተፈወሱ። የተነቀለ ይሁን። ቴንክ ዩ ጂሰስ። አንገት ያስደፋ በበሽታው ምክንያት ጣት መጠቋቋሚያ የሆናችሁ መንገድ ቀይራችሁ የምትሄዱ በጌታ በኢየሱስ ክርስቶስምና ስልጣን ከማህበረሰብ የተገለላችሁ ይነቃል። ጂሰስ ማይቲ ነም ይፍረስ። የመለኮት እሳት ይብላው። ይፍረስ። እሳት ከሰማይ ወርዶ ይብላው። ይፍረስ። ከምንጩ ረግመዋለሁ። የተረገመ ይሁን። you are free in the name of Jesus። አውጅ። በጌታ በኢየሱስም የትኛውንም በሽታ ነቅያለሁ። የትኛውንም በሽታ ከእናንተ ላይ አንስቻለሁ። ስም ያለው ስም የሌለው ቀጠሮ ይዞ ከጊዜ ከወራት ከዓመታት በኋላ ሊገለጥ ቀጠሮ የያዘ የተሰወረ የተደበቀ ከመናፍስቱ ዓለም መንግሥት ወደ እናንተ የተላከ ቤታችሁ ላይ፣ ትዳራችሁ ላይ፣ ጤናችሁ ላይ፣ ልጆቻችሁ ላይ የተላከ የበሽታ ኃይል እብቅ በንፋስ እንደሚበተን በጌታዬ በኢየሱስም አንስቼዋለሁ፣ በትኜዋለሁ። ሰም በእሳት እንደሚቀልጥ ጭን በጭቃ እንደሚረገጥ በኢየሱስ ስም የተረገጠ ይሁን። ኔም ኦፍ ጂሰስ ከእናንተ ላይ አንስቼዋለሁ። አናሲ ብራካዶ ሲባሃካባ ካባ 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 ካባያ ኢየሱስ ያድናል። ኢየሱስ ያድናል። ቅድስት you are free in the name of Jesus። ደሊቨራንስሽን ተቀበይ። ምስክርነት ይዘሽ ትመጫለሽ። ከፍተኛ ወገብ ላይ ያለ የዲስክ መንሸራተት አንድ በእድሜ ገፋች እናት ላይ አያለው። ወገብ ላይ ያለ የዲስክ መንሸራተት አያለው ካልኩ አያለው። አምላኬ እግዚአብሔር በመኝታ ስፍራሽ እግዚአብሔር ይህንን ዲስክ ላይ ያለ በሽታ እግዚአብሔር ከላይሽ ላይ ሲያነሳ እመለከታለሁ። ፈጽሞ የልዑል እግዚአብሔር እጅ ሲዳስስሽ አያለው። ቴንክ ዩ ጂሰስ። Thank you. Thank you.
ለአንድ ኤርትራዊ ሴት ጸልያለሁ። በግራ በኩል ከጆሮሽ ውስጥ መግል የሚፈስ ጠረን ያለው ሽታ ከጆሮሽ የሚወጣ የደንቆሮ ስፒሪት ላይሽ ላይ ተቀምጦ ጆሮሽን ሊዘጋ ቀጠሮ ይዞ ያለው በጌታ ሮም ውስጥ ጣሊያን ያለሽው በናዝሬቱ ጌታ በኢየሱስም አምላኬ እግዚአብሔር የደንቆሮ መንፈስ ከላይሽ ላይ ተመቶ ሲወድቅ ያሳየኛል። ልዑል እንደዚህ በላት ይለኛል፣ ፍጹም መለኮታዊ ፈውስን አድርጌያለሁ። ምልክት እንዲሆንሽ የሆስፒታል ማስረጃ እጅሽ ላይ ወረቀት አለ፣ ላኪልኝ ወረቀቱን ምስክርነት ስለሚሆን። ቀጠሮ ነው ያልሽው። ቀጠሮ ደግሞ ሰርጀሪ ሊሰራ ነው ጆሮሽ ታምቡር ውስጡ። ወንድሞቼ ስሙኝ፣ በእንደዚህ አይነት በሽታ የምትሰቃዩ እህቶቼ ስሙኝ። አምላኬ እግዚአብሔር ምስክሬ ነው። ለእህቴ እየተናገርኩኝ ኤርትራዊ ሴት ደሴም ወረቀት እጃቸው ላይ ያለ በቀኝና በግራ ጆሮአቸው ፈሳሽ የሚወጣ ጆሮአቸው እየተዘጋ ከቀን ከሰዓት ሰዓት መስማት እያቃተው እየደከመ ጆሮ ታምቡራቸው የሚመጣ ወንዶችና ሴቶች አያለው። እዚህም ኢትዮጵያ ደግሞ በአውሮፓ በአሜሪካ አያለው። እንደ ነቢይ አምላኬ እግዚአብሔር እንደዚህ ይላል፣ የዲዳ ደንቆሮ መንፈስን ከእናንተ ላይ ሰብሬአለሁ። በናዝሬቱ ጌታ በኢየሱስም የበሽታን ኃይል ከእናንተ ላይ አንስቻለሁ። በናዝሬቱ ጌታ በኢየሱስም የበሽታን ኃይል ከእናንተ አንስቻለሁ። ጣታችሁን በሚያማችሁ ጆሮ ውስጥ አስገቡት። እኔ አዛለሁ። ጣታችሁን የሚያማችሁ ጆሮ ውስጥ አስገቡት። በቀኝና በግራ ጆሮአችሁ ላይ ጣታችሁን በኢየሱስም በሉና አስቀምጡ። እንደዚህ አስቀምጡ። ዲዳ ደንቆሮ መንፈስ ዘመን አልቋል፣ ጊዜ አልቋል፣ ሰዓት አልቋል። እሳት ለቅቄ ይባለው ውጣ። ጆሮና አዘጋ። ቀጠሮ ያስክ ዲዳ ደንቆሮ መንፈስ ደንቆሮ አረጋለሁ ጆሮን እሰጋለሁ ብለህ ኪዳን አድሰ የወጣ አንተ ደንቆሮ መንፈስ ውጣ። እሳት ይብላ፣ 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 ውጣ። Thank you for that, Jacob. ውጣ። Thank you. Sela vona siano se. Brania koba subrania lobas. You are free. ሩሲቭ አድርጉ ፈውሳችሁን። እጃችሁን ስክሪን ላይ ጫኑ። እጄን ንኩ። ፈውሳችሁን ተቀበሉ። ጆሮአችሁን ቼክ ማድረግ ትችላላችሁ። በናዝሬቱ ጌታ በኢየሱስ ስም የዲዳ ደንቆሮ መንፈስ ከላያችሁ ላይ ሲመታ አያለው። እጃችሁን ስክሪን ላይ ጫኑ። በናዝሬቱ ጌታ በኢየሱስ ስም የዲዳ ደንቆሮ መንፈስ ከእናንተ ላይ ሲነሳ አያለው። ዲዳ ደንቆሮ ሊያረግ ቀጠሮ የያዘ ኪዳን አድሶ የወጣ ስውር እጅ ጨለማ መንፈስ እርኩሳ መናፍስቶች የቀትር ጋኔል በኢየሱስ ስም አናሲያቦ ወደልፈኒያ ኪያቶሴ አናናናሲናቲያኖቫ ፓናሲኪ አዲናሶ አዶኔና ሂዳንያኮ ፓናሲያኮ አዲልቨኒ ውጣ። ቀጠሮ ያዘ ጨለማ የቀትር ጋኔል እርኩሳን መናፍስቶች ውጣ። ቴንክ ዩ ስፒሪት። ምንድነው አለቃይ? ምንድነው መንፈስ ቅዱስ? መንፈስ ቅዱስ ኖርዌይ አንድ ኤርትራዊ ሴት ልጇ በኦቲዝም በሽታ የተጠቃ ልጇን ከእቅፏ መንግስት ወስዶባት በእንደዚህ አይነት በሽታ የተጠቁ ተቋም ውስጥ ልጇ የገባባት አንድ ኤርትራዊ ሴት ኖርዌይ ስለ ልጇ የምትቃትት የምታለቀስ ሴት አያለው። ምንድነው አለቃዬ ዛሬ ምን አይነት መገለጥ ነው የሚመጣባ? ምንድነው አባቴ? መንፈስ ቅዱስ ልዑል እግዚአብሔር ሆይ አምላኬ እግዚአብሔር እንደዚህ ይላል፣ ልጅሽን ምርኮ አድርጌ መልሳለሁ፣ ታሰረበትን እስራት እፈታለሁ። ሌላ ዲቦራ የምትባል ትንሽ ልጅ ያለው በኦቲዝም በሽታ የተጠቃች እቺን ብላቴና አሜሪካ ውስጥ ነው ማያት። ትንሽ ብላቴና
ዲቦራ ይለኛል መንፈስ ቅዱስ። ኦ ሎርድ ጂሰስ ቴንክ ዩ። ሌላ መንታ ሆነው የተወለዱ ሁለት ወንድና ሴት አያለው። ጭንቅላታቸውን የተቆጣጠረ ስውር እጅ ያለው የሞት ቀጠሮ ያዘ። መንታ ነው ማየው። ጭንቅላታቸውን የተቆጣጠረ ስውር እጅ ያለው የሞት ቀጠሮ ያዘ። ምልክት እንዲሆናችሁ ከዚህ በፊት የተወለደ አንድ ልጃችሁን በሞት አታችኋል። እነዚህንም ወንድና ሴት የመናፍስቱ ዓለም ግብር አድርጎ ሊወስድ ቀጠሮ ይዞ ያለው በኢየሱስ ስም ስራው ይፍረስ። በኢየሱስ ስም ይፍረስ። በኢየሱስ የሞት አዋጅ ከብላቴኖቹ ላይ ተነሳ። ዲቦራ የኦቲዝም በሽታ ከላይዋ ላይ ሲነሳ መለከታል። በናዝሬቱ ጌታ በኢየሱስ የተሰበረ ይሁን። ኖርዌይ ኤርትራዊ ሴት እግዚአብሔር አምላክ ልጅሽን ምርኮ አድርጎ ሲመልስልሽ መለከታል። የትኛውም ስውር እጅ፣ የትኛውም የሞት ቀጠሮ፣ የትኛውም የጨለማ ኃይል በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተመታ ይሁን። በኢየሱስ ስም የተገለበጠ ይሁን። You are free in the name of Jesus. አመሰግናለሁ። Thank you. አንድ መውለጃሽ እየደረሰ ያለች ሴት ያለው እና ልጁ መተንፈስ አቅቷል፣ አቁሟል፣ የለም። ምልክት እየነገርኩሽ ነው። ኢቭን በማህፀንሽ ውስጥ ያለው ሴት ሳትሆን ወንድ ነው። መተንፈስ አቅቷል፣ አቁሟል፣ መንቀሳቀስ አቁሟል። ከፍተኛ ሐሳብ፣ ከፍተኛ ስትረስ፣ ከፍተኛ ጭንቀት ውስጥ ነው ያለሽው። ዶክተሮችም በማህፀን ያለው ልጅ አቀማመጡ ልክ እንዳልሆነ ነግረውሻል። እግዚአብሔር አምላክ ጽንሱን በማህፀንሽ ያለውን ሲያስተካክል እመለከታለሁ። እግዚአብሔር እንደዚህ በላት ይለኛል፣ ስለት በሰውነትሽ አያልፍም። እግዚአብሔር አምላክ እኔ ጣልቃ ገባለሁ። ጤነኛ ልጅ በኢየሱስ ስም ትታቀፊያለሽ። የትኛው ስለት በሰውነትሽ ላይ አያልፍም። ለእህቴ መልእክት እያመጣው፣ እሺ መቅደስ ነው ስምሽ። ለእህቴ መቅደስ መልእክት እያመጣው፣ ልክ እንደ መቅደስ እንደ እህቴ የመውለጃ ጊዜያችሁ የደረሰ ሆስፒታል ቀጠሮ የያዛችሁ በማህፀን ያለው ጽንስ አቀማመጡ ልክ ያልሆነ ከዚህ ነገር እየተነሳ ጭንቀት ውስጥ ያላችሁ እህት ወንድሞቼ በደንብ ስሙኝ። ቤተሰቦቼ፣ አባቶቼ፣ እናቶቼ ስሙኝ። ምጸልየው ለእህቶቼ ስለሆነ እናንተ ቀጠሮ የያዛችሁ እህቶቼ በማህፀናችሁ ያለው ብላቴና ላይ ወንድና ሴት ልጅ ላይ እጃችሁን በኢየሱስ ስም በሉና አስቀምጡ። አሁን በናዝሬቱ ጌታ በኢየሱስ ስም ልጆቻችሁ በናዝሬቱ ጌታ በኢየሱስ ስም በማህፀን መንቀሳቀስ ይጀምራሉ። ራይት ናው በኢየሱስ ስም መንቀሳቀስ ይጀምራሉ። በማህፀን ብዙ ብላቴኖች አሁን መንቀሳቀስ ይጀምራሉ። ጋጋጋጋጋሲ ባኖራ ሀዲያሎ ሳኪባ ዶኖሲያኮ አንተ ጨለማ አውሬ እጅን አንሳ። የሾተላይ መንፈስ፣ ገዳይ መንፈስ በጌታ በኢየሱስ ስም ብላቴኖች ወደ ምድር ተገልጠው እንዳይመጡ ቀጠሮ ያዝ። ነፍሰ ገዳይ መንፈስ እጅን አንሳ በኢየሱስ ስም። የመለኮት እሳት ይብላ። ውጣ ልቀቅና፣ ውጣ ልቀቅና፣ ውጣ ልቀቅና፣ ውጣ ልቀቅና፣ ውጣ ልቀቅና፣ ውጣ ታይ ታናሲያኮ ባናሲ ኢላሃኮይ ዳላኪያኮ ሳካፓያ በጌታ በኢየሱስ ክርስቶስ ስምና ስልጣን አሁን በማህፀን ውስጥ ያሉ ልጆች መንቀሳቀስ ጀመሩ። ክፉ ዜና ከሆስፒታል የሰማችሁ ማህፀናችሁ ውስጥ ባለ ልጃችሁ ምክንያት ክፉ ዜና የሰማችሁ እጃችሁ ላይ ማስረጃ ያለ ፈውስ ሆነ። ተቀበይ አንቺ። ፈውስ ሆነ። አታፍሪምና አትፍሪ፣ አትዋረጂምና አትደንግጪ። እግዚአብሔር እንደዚህ ይልሻል፣ ስለት በሰውነትሽ አያልፍም። በኢየሱስ ስም የጭንገፋን መንፈስ ሰብሬያለሁ። ብላቴኖቹ በማህፀኖቻችሁ ውስጥ አይሞቱም። በኢየሱስ ስም አታስወርዱም። በልጆቻችሁ ምክንያት ወላጆች እናንተም አትሞቱም። የትኛውንም የሾተላይ ስፒሪት በዘር ማንዘር ውስጥ የሚሰራ ነፍሰ ገዳይ የአውሊያ መንፈስ፣ የውቃቢ መንፈስ፣ በዘር ማንዘር የሚሰራ የዛር ስፒሪት በኢየሱስ
በኢየሱስ ስም አፍርሼዋለሁ። ማህፀናችሁ ለቆ ሄዷል። ቼክ አድርጉ። ልጆች መተንፈስ ጀምረዋል። ማህፀን ውስጥ ልጆች መወራጨት መንቀሳቀስ ጀምረዋል። ነፃነት የሚል ስም ይሰማሉ። ነፃነት የሚል ነፃነት ከሴቶች መካከል ነው ትንቢት ምና ነፃነት። ቴንክ ዩ ሎርድ ጂሰስ። መንፈስ ቅዱስ ነው ያናገረኝ። ነፃነት እንደ ስምሽ ነፃ በኢየሱስም ወጥተሻል። የትኛው ሰንሰለት ከናንተና ከዘሮቻችሁ ላይ ተበጣጠሰ ሲሆን ርግማን ከናንተ ይነሳ። የሟርት መንፈስ ይሰበር። አዳልሞት ይወሰንጋላ። የጠቋርና የጨሌ የአመቺሳ መንፈስ፣ የኦፋ መንፈስ፣ የነርቢ መንፈስ በመቃብር አፈር የሚሰራ በአይጦች ላይ ተደገመ። ነገራችሁን ሊመታ የወጣ በኢየሱስ ስም አንገት ሊያስነፋ ልባችሁን ሊሰብር የወጣ ስውር እጅ ይሰበር፣ ይሰበር፣ ይሰበር። ልቀቅና ሂድ። ሕዝቤ ያመልከኝና ያገለግለኝ ዘንድ ልቀቅ ተብሎ እንደተጻፈ ልቀቅ። ቤታቸውን ልቀቅ፣ ትዳራቸውን ልቀቅ፣ ልጆቻቸውን ልቀቅ፣ ማህፀናቸውን ልቀቅ፣ የሥራ ገበታቸውን ልቀቅ፣ ትምህርት ገበታቸውን ውጣ በኢየሱስ ስም፣ ውጣ በኢየሱስ ስም። ልቀቅ፣ ህልማቸውን ልቀቅ፣ ራያቸውን ልቀቅ በኢየሱስ ስም። ሞገሳቸውን ውጣ። እግዚአብሔር እሳት ይብላ። ሟርተኛይቱ በሕይወት ትኖር ዘንድ አትፍቀድ። የሰይጣን ጠላት ነኝ፣ ራሱን ቀጠቅጠዋል። በእናንተ ላይ የተወረወረ ቀስትና ጦር የተሰበረ ይሁን። የጨለማ ስውር አጀንዳ በኢየሱስም አያገኛችሁ። ጭንቅላታችሁ ላይ የተተበተበ ጥቁር መረብ ሲበጣጠስ አያል። የእብደት መንፈስ ነው ይለኛል እግዚአብሔር። በእስትረስ በጭንቀት ልጆቼን ተብትቦ የያዘ ዘራቸውን ያሳብድ፣ እነሱን ሊያሳብድ ባህር ማዶ ተሻግሮ የሚሰራ በር ዘግተው ቤታቸው እንዲቀመጡ ያደረገ፣ በስትረስ ምክንያት በር ቆልፈው እንዲቀመጡ ከሰው እንዳይገናኙ ያደረገ የጨለማ በዘር ውስጥ የሚሰራ የእብደት ስፒሪት ነው ይላል የሰራዊቱ ጌታ እግዚአብሔር። ይህንን የእብደት መንፈስ ሰብሬዋለሁ። ልቀቅና ውጣ፣ ልቀቅና ውጣ፣ ልቀቅና ውጣ። አይምሮን ልቀቅ፣ ልቡን ልቀቅ፣ ትዳሩን ልቀቅ፣ ልጆቿን ልቀቅ፣ ልጆቿን ልቀቅ። ውጣ፣ እሳት ይብላ፣ ውጣ፣ እሳት ይብላ፣ ውጣ፣ እሳት ይብላ፣ ውጣ፣ እሳት ይብላ። ምንድነው አለቃዬ ዛሬ? ምንድነው ንጉሴ? ምንድነው የኔ አባት? ሃራኪያኮ ባርዳል ባናኪያኖ ሲባዲያሎ ባካባይ አናሲሊ ኢዲል ቫኒያኮስ ሳቢባ ታናናና ሺ አለቫኒያሎስ ሳኪባር ተልፈኒያሎስ አካባቢ ቴንክ ዩ ጂሰስ። እየለቀቀ ሲዳ ያለው እየለቀቀ እግዚአብሔር ምድረ በዳችሁን ሲያለመለም ሊወርቅ ያዘመመ ትዳር እንደገና ሲቆማ ያለው እግዚአብሔር ልጆቻችሁን ለወግ ማረግ ሲያበቃ ያለው በሮች ሲከፈቱ ያለው ስራ ሲበጠስ ርግማን ከናንተ ሲሰበራ ያለው እግዚአብሔር አምላክ እንደ ኃያል ደግሞም እንደ ጨካኝ ከነሱ ጋር ነኝ ይለኛል። ሃሌሉያ። ኦኬ መንፈስ ቅዱስ አመሰግናለሁ።